ሲያጠፋ ነበረ። ፈለገ አትናቴዎስ ሰው ሲደበድብ ነበረ። ፈለገ አትናቴዎስ ወንጀል ሲሰራ ነበረ። ሰዋት እሰይ ሚዲያ ላይ የህግ ክፍል የሚባል ነገር የለም። ፈለገ አትናቴዎስ በህግ አግባብ እንዲጠየቅ የምትፈልጉ ሰዎች ካላችሁ ሄዳችሁ ጸጥታ ቦታ ማመልከት ትችላላችሁ። ፈለገን ከምን ጀምሮ ይዘውታል መሰላችሁ? እያየው ነበረ። ከፊዮና ልደት ጀምሮ ይዘውታል። የፊዮና ልደት ላይ ለምን ተገኘ? ምክንያቱም ልደቷ ሃይማኖታዊ ፕሮግራም አይደለም። ፈለገን ደግሞ የምናውቀው በሃይማኖት ትምህርቱ ነው። አይ ኦርቶዶክስ እህቶቻችን ናቸው፣ ኦርቶዶክሶች ነን ምናምን። ግን ደግሞ አንዳንዴ የሚመጥን ቦታ ካልተገኘ በኋላ ላይ ክብርን ታጣለህ። ይሄን ቪዲዮ ለዚች ልጅ አድርሱልኝ ለሊያ። ለምን መሰላችሁ? ሊያም ኦርቶዶክሳዊ እህታችን ስለሆነች እንድትስት አልፈልግም። ክርስቶስ ኢየሱስ የሚመጥነው ቦታ አልመጣ። ክርስቶስ ኢየሱስ ንጉስ ነበር። እንኳን አንድ ፈለገ አይደለም፣ አንድ ዲያቆን ፈለገ አትናቴዎስ አይደለም። ኢየሱስ ክርስቶስ ንጉስ ሆኖ ሳለ ቢወለድ እንኳን በወርቅ ላይ እንኳን ቢሆን እንኳን የማይበዛበት ሲወለድ እንኳን በብዙ ምሁራን ተርታ ታይቶ በብዙ ህግ አዋቂዎች መካከል እንኳን ታይቶ ይወለድ የሚባል ባይማንስበት ንጉሳችን አዳኛችን ኢየሱስ ክርስቶስ የሚመጥነው ቦታ አልተገኘም። የማይመጥነው ቦታ በበረት ተወለደ። ይህ ድንቅ አምላክ ደግሞ በበረት መወለዱ ብቻ አይደለም፣ ያቺ ዘማውያን ሴት እንኳን መጥነው አይደለም። እንኳን ለንጉሳችን ለጌታችን ለኢየሱስ ክርስቶስ አይደለም ሰው ለሆኑት እንኳን ለነዛ አይሁዳውያን እና ህግ አዋቂ ፈሪሳውያን ድንጋይ ይዘው ሊወግሯት ሲሉ ከናንተ መካከል ኃጢአት የሌለበት ቃል ምን ይበላት ይውገራት። አያችሁ፣ እንኳን ፈለገ አትናቴዎስ ንጉሱ ኢየሱስ ክርስቶስ እንኳን የማይመጥነው ዘማዊ ሴት ጋር ሄዶ አትርፏታል። ቀጥሎስ የክርስቶስ ኢየሱስን እግር በእንቧ ያጠበች ያቺ ዘማዊቷ ሴት በሽቶ ሰብራ ሽቶዋን በሱ ዘንድ ያደረገችዋ የማይመጥነው ሰው እኮ ነው የነካው። ነገር ግን አመጣጡ ለሚመጥኑ ሰዎችና በጣም ህግን ላወቁና እግዚአብሔርን ለሚያከብሩ ሲሆን ለኃጢአተኛው ነው። ስለዚህ ፈለገ አትናቴዎስ ልክ ነበረ ለሚባል ክርስትና መኖር እንጂ ማውራት አይደለም። ስለዚህ አንቺም ኃጢአተኛ ሆነሽ ሳለ ለአንቺ ክርስቶስ ኢየሱስ ነው የሞተልሽ። ስለዚህ ለዚች ሊያ ለምትባለዋ ልጅ አድርሱልኝ። ክርስቶስ ኢየሱስ መጥነ ነው ሳይሆን መጥኖ ነው የመጣው። እኛ መጥነ ነው አይደለም የመጣልን። ክርስቶስ ኢየሱስ ከአምላክነት ሰው ሆኖ መውረድ ይከብዳል። ሰው ሆኖ ነው የወረደው፣ መጥኖት አይደለም። ሰው መሆን መውረድ እኮ ግድ ዋኔን ማቅረብ ስለማንችል ጥቦቶችን መሰዋት ስለማንችል እሱ የአዲስ ኪዳን መካከለኛችን ስለሆነ ደሙን ምን አፈሰሰልን፣ ሰዋልን። መስዋዕታችን ክርስቶስ ኢየሱስ እንዲሁ በነፃ ስለወደደ ነው ደሙን የሰዋልን። ፈለገ አትናቴዎስ በአካል ነው የተገኘው እንጂ ነፍስ አልሰጠም። ስለዚህ ክርስትናን መኖር ነው። አስተውሉ እንጂ ፈለገ ወርቅ ምን አባታችሁ ያርጋችሁ? ጌም ስለተጫወተ ይጫወታል። አምጦ የእናንተን ግሬሳ ሊሆን ማኛ ሰጣችሁ ጨርሳችሁታል አይደል? እንቁቲ ሰምተሻል አይደል? እንቁቲ የኦርቶዶክስ ልጆች ጊፍት ለፈለቀ አንበሳ ካላወረዳችሁ ሁላችሁ ከኔ ቤት በብሎክ ነው ማሰናበታችሁ። ጌሙ መቼ ነው? ጻፉልኝ። እንኳን እነሱ እኔ አንበሳ ወርዳለሁ። እንትን በሉልኝ። መቼ ነው የሚጫወተው? ጻፉልኝ። ስንት ጊዜ ነው የቀረው? አይኖ አላችሁ። እግዚአብሔር ያኑርሽ አለው ያልኳችሁ ሰኔ 7 ስንት ቀን ነው የቀረው? ሰኔ 7 እኔ ራሴ አንበሳ ሮማን አንበሳ አውርዳ አታቀማረን አንበሳ አውርድለታለሁ። ሰኔ 7 ኦኬ አለ። ምድረ ጅራታም ጴንጤዎች ለዛ ነው ለካ እየመጣችሁ ያኑርሽ የኔ እናት የኔ ውድ የኔ ቆንጆ። አይ ነው ቪዲዮ ሰራለሁ፣ ትዕዛዝ ቪዲዮ ሰራለሁ። 15 ቀን አለ አይደል? እኔ 15 ቀን ሙሉ ጌም እጫወታለሁ። የምሰበስበው እኮ ለሱ ነው። ገንዘቤን ከፍዬ ለመጀመሪያ ጊዜ በብሬ ገዝቼ አላቅም። ገዝቼ አንበሳ ነው የማወርድለት።
በቀቀና ሙላ የኦርቶዶክስ ልጆች ቢሸነፍ ከናንተ ጋር ነው ጦርነቴ። እናሳያቸዋለን ማን እንደሆነን። ምድረ ምቅንቅና መቀቀና እንዴ! ጌም እኮ ማንኛውም ሰው የሚጫወተው ነው። እናንተ በቃ እድሜ ልካችሁ ከኦርቶዶክስ ጋር ፉክክር፣ እድሜ ልካችሁ የኛ በሽታ፣ እድሜ ልካችሁ ማናችሁም ተነስታችሁ እኛ ኦርቶዶክስ ላይ የምትግባሙት ምን እናርጋችሁ? እኛ ሊታገስናችሁ ቻልናችሁ እኮ ምን አርጉ ነው ግን የምትሉን? ሁላችሁም እየተነሳችሁ ተጽዕኖ ሲፈጥር የምትፈልጉ ብታጡ በዝደ ሄደ አክብሮ እንዴ! እኛ ቤት እኮ ድግስ ሲደገስ እኛ ሰፈር ያሉ ዲያቆን አይደለም ቄስ ይመጣል እኛ ቤት ከጠራናቸው። ምን አባታችሁ እሱ ስለሚታወቅ ነው እንዴ? እኔ ቤት ጳጳስ መጣ ብዬ እኮ እየነገርኩ ነው። አንድ ደደብ ደንቆሮ ሁላ ማለት ነው። እኔ ቤት እግዚአብሔርም ጳጳስ መጥተዋል። እኔ ቤት ጳጳስ ሰው ቤት አይሄድም። የማይሄዱትን ይዝን ለመሰላችሁ ለሁሉም ስለማይዳረሱ እንደምታውቁት ጳጳስ ትንሽ ናቸው። ምዕመናን እልፍ አእላፍ ተቆጥረን አናውቅም። እንዳይዳላ መሄድ አይችሉም። ነገር ግን እዚህ ለንደን ላይ ግን ትንሽ ነን። የሚኖሩት ደግሞ እኔ ቤት ጎን ስለነበረ እኔ ጳጳስ ሰው ቤት እንደማይሄድም የዛን ቀን ያወቅኩት። ግን በጣም ደስ ከማለት የተነሳ ቤቴን ጸበል ቢረጩልኝ አባታችን አልኳቸው። ጳጳስ ሰው ቤት አይሄድም። ግን እዚህ ሀገር ብዙውን ጊዜ እዚሁ ስለማሳልፍ ስብሰባም ብዙ ነገር የጳጳስም ብዙ ነገር ስለሌለ እመጣለሁ ብለው ቤቴ በጳጳስ ተባርኳል። በጳጳስ መብርሃን ምስክሬ ነው የምላችሁ፣ በጳጳስ ተባርኳል። እና ጳጳሱን ቤት ቢገቡ ይቺ ሮማን ባለጌ እንደዚህ ብላ የምትሳደብ እሳቸው እዛ ሄዱ ብላችሁ ጳጳሱን ልሰድቧቸው ነው? ከተቻለ እኮ ደካማ እንደኛ ፓንታችንን ጥለን የምንሄድ ቂን እያልን የዚህ ዓለም ኑሮ ያልገባን ክርስትና ያልገባን ወተን የምንሰዳደብ ወተን ጭንቅላታችን እስኪጦስ ከእናንተ ጋር የምናወራ መመከር ያለብን እኛ ሃይማኖቱ እንዲገባን ይቺ ዓለም ከንቱ እንደሆነች እንዲገባን ይሄ ሁሉ ነገር ትክክል እንዳልሆነ ከንቱ እንደሆነ እንዲገባን መተው ማስተማር የጠፉትን ልጆቿን ነው እንጂ ኦልሬዲ ቤተክርስቲያን የመጣውማ ገብቶታል። ቤተክርስቲያን ሄዳለሁ። ግን ይሄ የበሰበሰ ቲክቶክ ከመጣ እንደምታዩት በወር አንዴም አልሄድም። ዛሬማ እሁድ በቃ እንትን ነው አይደል? አይ በቃ የሚቀጥለው ሳምንት ብንሄድ ይሻላል። ድሮ እሁድ ቀን ሮማንን ከቤተክርስቲያን ካጣችሁ ዘበት ነው። ቅዳሜ ከቤተክርስቲያን ከጠፋው ዘበት ነው። 2 ቀን አልበቃ ብሎኝ ሌላ ቀን ራሱ ጉባኤ ካለ ቀርቻ አላቅም። ይሄ የበሰበሰ ቲክቶክ ከመጣ እኮ ነው ቤተክርስቲያንን ሁሉ አረ ትቀራላችሁ። ይሄ ዓለም ከንቱ የስ ተጽዕኖ ስለፈጠረ እንቁትዬ መድኃኒዓለምን የኔ እናት አደራሽን። እሺ ሁሉም እኔ ቪዲዮ ሰራለሁ። የኦርቶዶክስ ልጆች ፈለቀ ለኛ ምን ያህል ክብራችን እንደሆነ ምን ያህል ተጽዕኖ እንደፈጠረባቸው ስላወቅን እሱን አሸነፍነው ሊሉ ነው። አያሸንፉም። እንቁትዬ ሚዲያ ሁሉ ተኝቼ ስነሳ ፈለቀ እንዲህ ብሎ ይች እንኳን እንቁርቲ ለነገር ውስጥ እንደ ሰው አልቆጥራትም። አቴንሽን ፍለጋ አቴንሽን ምን አለ ሰው አለ ኦሮሞ አክ ብሎ የተፋት የራሷ ማህበረሰብ ኦሮሞ አክ ብሎ የተፋት ዳልቻ ሳይቀር ምራቋን የተፋባት ነው። እንቁርቲ የምትባል ካገኘችው ጋር የምትናከስ እንደ ውሻ ናት። እሷ ተናገረች ብዬ አይደለም ሌሎቹ ስላሉ ነው እንጂ እሷ እኔ እንደ ሰው አልቆጥራትም። እሺ እኔ ውድ በእኔ ስም የኔ እናት እንዴ ፈለገ ፕሮፋይል አድርጉት። የኦርቶዶክስ ልጆች ፈለቀን ፕሮፋይል አድርጋችሁ እኔ ራሴ ፕሮፋይል ያደርገዋለሁ። ጌም እስከሚጫወት ድረስ እያንዳንዳችሁ የጌሙ ፎቶግራፍ ካለ አሳያቸው። ፈለቀ ለእኛ ለኦርቶዶክሶች ማን እንደሆነ ፕሮፋይሉን በማድረግ ትግሉን ተቀላቀሉ። ፕሮፋይል አድርጉት። ኦርቶዶክሶች አድርጉት። ባፋን ኩሎ ሀጠራ ሁላ እንዴ ምን ያድርጋችሁ? ተጽዕኖ ሲናገር እንኳን አያችሁት? አፈር ድሜ ልብላለት ሲናገር እንኳን እኔ ሳየው ሁሉ ሳሳለው እንኳን ሲናገር እንኳን እንዴ
ጮክ ብሎ እንኳን ማስረዳት የማይችል ያ ደግሞ አለ። እኔ አፈር ድሜ ልብላለ ድሮ አንዴ ከሊጋ ጌም ተጫውቶ ሃይማኖቱን በዚህ መልኩ ሲያቅ ስላየሁት ኤርሚ አይኔ ጥፍት ይበልል። እግዚአብሔር ከመናፍቅ አይን ይሰውረ። እንዴ ፈለገ ወርቅ እኔ በቅርብ ኢትዮጵያ አመጣለሁ። አይንህን እንዳያዩት ጴንጤዎች አይንህን አይተው እንዳይበሉ ኤክስፔንሲቭ የሆነ መነጽር ገዝቼ ነው ስጦታ ይዤ ልምመጣው። አይንህን እንዳያዩት ኤኒ ታይም ስትሄድ መነጽር አድርገህ ነው የምትሄደው። መነጽር ገዝቼልህ ነው። ምድረ ቡዳ ማለት ነው። ከሱ ላይ ተነሱ። እኔም ስለፈለገ አትናቴዎስ የማጋልጠው ጥብቅ መረጃ አለኝ። ሼር ኮፒሊንክ ድዊት አድርጉ። ሁላችሁም 10 ጊዜ ሼር 10 ጊዜ ኮፒሊንክ አድርጉ። ሁላችሁም ስለፈለገ አትናቴዎስ የማጋልጠው አለኝ። ዲያቆን ፈለገ አትናቴዎስ ተጽዕኖ ፈጣሪው ዲያቆን ፈለገ አትናቴዎስ በጣም በቅርብ ጊዜ ብዙዎች መጽሐፍ ቅዱስን እንዲያውቁ ብዙዎች ወደ እግዚአብሔር ቤት እንዲቀርቡ ትልቁን የቤተ ክርስቲያን ድርሻ እየወሰደ ያለ እንቁ ታታሪ ወንድማችን ሁላችንም የምንቀናበት የተዋህዶ ብሌን የሆነ ወንድማችን ነው። የቲክታክ ፕላትፎርምን የቀየረ እንቁ ወንድማችን ነው። እየመረረ ዋጡት። ቤተ ክርስቲያን እልፍ ጊዜ ከፍ ትላለች፣ በልጆቿ ዘላለም ትመሰገናለች፣ ከፍ ትላለች። እኔም ፈለገ አትናቴዎስ ነኝ። የዱቄቱን ዓለም ወደ ዝማሬ የቀየረ ከእናንተ ኃጢአት የሌለበት ይውገራት ፈለገ አትናቴዎስ ይባላል። ቅዱሳት ሐዋርያትን የመሰለ የተመሰገነ የእስክንድርያው ሊቀ ጳጳስ አትናቴዎስን በረከት ለመቀበል የቅዱሱን ፈለግ ለመከተል በቅዱሱ ስም የተሰየመ ፈለገ አትናቴዎስ ይባላል። የዚህን ጻድቅ ስም ተሸክሞ በክፉ መንፈስ አለመፈተን አይታሰብም። መቼም የጠፉ ነፍሳት ወደ በረቱ ሲመለሱ ጠላት ዲያብሎስ የተጨነቁ ሲረጋጉ አያርፍም አይወድምና የዛሬን መልካም ነገር ከመመልከት ይልቅ የትላንትን ደካማ ጎን በመፈለግ የውሸት ትርክቶችን በመፍጠር ሰዎችን ከአገልግሎት ለማራቅ ደፋ ቀና ማለቱ የማይቀር እንደሆነ ይታወቃል። የቤተ ክርስቲያኑን አገልግሎት ከአውደ ምሕረት በተጨማሪ በዚህ በቲክቶክ መንደር የተገለጠበት የቤተ ክርስቲያን ክብር የታየበት መልስ የሌላት ቤተ ክርስቲያን የመሰላቸው አካላት የተሸማቀቁበት ኦርቶዶክስ ያለ መልስ ያለ ማስረጃ ምንም ነገር እንደማታደርግ ለሰፊው ምእመን ዘመኑ ያመጣውን መሳሪያ በመጠቀም ከገለጹት ወንድሞች መካከል አንዱ በብዙ በክርስቶስ ፍቅር የምንወደው ወንድማችን ዲያቆን ፈለገ አትናቴዎስ ነው። የዱቄቱን ዓለም ወደ ዝማሬ የቀየረ ድንቅ የተዋህዶ ወጣት ከቤተ ክርስቲያንና ከተዋህዶ ጠላቶች ጋር የተጋፈጠ እግዚአብሔር በባረከው ጸጋ ያገለገለ የቀዳሜ ሰማዕት ሊቀ ዲያቆናት የቅዱስ እስጢፋኖስን በረከት ያደረበት ወንድማችን ዲያቆን እስጢፍ ለመልካም ነገር እረፍት የሌለው ጠላት ዲያብሎስ ጠልፎ ለመጣል ብዙ ስራ ቢሰራ የወንድማችን ግን ክርስትናን በፈተና ውስጥ ማለፍ እንደሆነ በሚገባ ስለሚያውቅ በብዙም አይደንቀንም። ትላንት እንዳንሰራ የለንም፣ ነገ እንዳንሰራ ላንኖር እንችላለን። ዛሬን ግን በዘመናችን እንስራ። ዛሬን ግን በዘመናችን ቅድስት ቤተ ክርስቲያንን እናገልግል። ችግሮች ካሉ በቤታችን እንወያይ። በፍጹም ወንድማዊ ፍቅር እንዋደድ። የበረታን የደከመውን በማገዝ የቆምን ደግሞ የወደቀውን በማንሳት በፍቅር የክርስቶስን መንግስት ለመውረስ እንስራ። እርስ በርስ መተቻቸቱ ዋጋ አያስገኝምና ሁላችሁም በኮሜንት ሴክሽን ላይ ፈለገ አትናቴዎስን ሜንሽን እያደረጋችሁት እኔም ፈለገ አትናቴዎስ ነኝ እያላችሁ ጻፉ። ለብዙዎች እንዲደርስ ኮፒ ሊንክና ሼርም አድርጉት። ሲያጠፋ ነበረ ፈለገ አትናቴዎስ፣ ሰው ሲደበድብ ነበረ ፈለገ አትናቴዎስ፣ ወንጀል ሲሰራ ነበረ። ሰዋት እሰይ ሚዲያ ላይ የህግ ክፍል የሚባል ነገር የለም። ፈለገ አትናቴዎስ በህግ አግባብ እንዲጠየቅ የምትፈልጉ ሰዎች ካላችሁ ሄዳችሁ ጸጥታ ቦታ ማመልከት ትችላላችሁ። ሄዳችሁ አቅራቢያችሁ ባለ ፖሊስ ጣቢያ ቀረብ ብላችሁ እንዲህ የሚባል ግለሰብ በእኛ ላይ እንዲህ አይነት ደባን ፈጽሟል፣ በህግ አግባብ ይጠየቅልን ማለት ትችላላችሁ። ምንም አይነት ፍርድና ፍትህ ማታገኙበት ቦታ ላይ በከንቱ አትጩ። ፈለገ አትናቴዎስ
እግዚአብሔርን ተጽዕኖ ፈጣሪ ነው። ይሄን ለማለት ፈልጌ ነው ተወዳጆች፣ እና ሁላችሁንም ወዳችኋለሁ። በስመ አብ እኔ እንዴት እንደምወዳችሁ ደግሞ ተውት፣ አታንሱት። በጌታ እሱ ይለያል። ኧረ ይለያል። በጣም ነው የምወዳችሁ እግዚአብሔርን በጣም እኔ ወዳችኋለሁ። አይገልጸውም። ወዳችኋለሁ አይገልጸውም። እና ምን እናድርግ? መዝሙሩን ድጋሚ እንስማው ፕሊዝ። ሁላ ቅርብ ጊዜ የሆኑ ሰዎች ልከውልኝ አይቼ ነው እና ቴሌግራም ላይ በጣም የብዙ ሴቶችን ህይወት ያበላሸ ሰው ነው ፈለገ አትናቴዎስ የሚሉ አካላት መጡ። በነገራችን ላይ እነዛ አካላት እነማን እንደሆኑ አውቃለሁኝ እኔ እና በጣም የሚገርመኝ ነገር ምንድን ነው መሰላችሁ? ከነርሱ ይልቅ ክርስቶስ እኔ ምን ያክል አብዝቶ እንደማረኝ ማለት ሰው የሰውን ኃጢአት ሳወራ ልክ የሚያስመስለው እርሱ ጻድቅ በቤቱ በጣሪያው ምንም ነውር የማይሰራ ምንም የማይበድል። ፕሊስ ይህን ያክል ራሳችሁን አታታሉ ተወዳጆች። ፈለገ አትናቴዎስ አመነዘረ። ከዚህ በኋላ እንደዚህ ድምፅ ከሰማችሁ በጌታ አንድ የተባበሩኝ እስኪ ኮሜንት ሴክሽን ላይ ፈለገ አትናቴዎስ አመነዘረ፣ እሰይ። ፈለገ አትናቴዎስ ዘሙተ፣ እሰይ። ፈለገ አትናቴዎስ ሰረቀ ምናምን፣ እሰይ እሰይ። በቃ ሰዋት በህግ የሚያስጠይቅ። በነገራችን ላይ በዚህ አጋጣሚ እኔ ለምሳሌ አላቅም እኔ ምን አይነት መንፈስ እንደሆነ አላቅም እና በዚህ አጋጣሚ ፈለገ አትናቴዎስ ለምሳሌ ፈለገ አትናቴዎስ በዚህ ወጥቶ በዚህ ገብቶ ምናምን የምትሉ ሰዎች የሰራባችሁ ወንጀል ካለ ያደረሰባችሁ ጉዳት ካለ ሀገሪቷ የህግ ሀገር ነች። ፈለገ አትናቴዎስ እዚህ አምባገነን የሆነ መንግስት አይደለም። ሁላችሁም አንድ ላይ ተሰልፋችሁ ሄዳችሁ አቅራቢያችሁ ባለ ፖሊስ ጣቢያ መክሰስ ትችላላችሁ። እንዴ ትልቁ ነገር ምን መሰላችሁ? በሰራሁት በደል እየተኮፈስኩ አይደለም። በነገራችን ላይ በሰራሁት ስህተት እኔ እሰይ እንኳን እያልኩ አይደለም። ቆየሁ እኔ ከክርስቶስ ጋር ተነጋግሬ ከጨረስኩት። እንዲህ አይነቱን ነገር የሚያደርጉት እነማን እንደሆኑ ስለማቅ ነው እንደዚህ ብላችሁ እኔ ተወዳጆች እናንተን አይደለም። እና ከክርስቶስ ጋር ቆየሁ ከተታረኩበት እና የትላንት ማንነታችሁን ድንገት መጥተው ዛሬ ፈለገ አትናቴዎስ ማለት የሰረቀ ሰው እሰይ ሰርቋል፣ እሰይ እሺ ሰዋት በቃ እሱ የወላችሁ እንደዚህ አድርጎ እሰይ። ከየት ነው ይመጣልኝ? በጣም የሚገርም መልስ እኮ ነው ይመልስ። እሰይ በቃ እሰይ። አመነዘረ እሰይ። ዘሞተ እሰይ። በነገራችን ላይ አንድ ትልቅ ማወቅ ያለባችሁ ነገር ኃጢአትን ብሰራ ብበድል እዚህ ውስጥ ያሉ 2000 ሰዎችን ሳይሆን የምበድለው ራሴን ነው። የምለየው ራሴን ነው ከክርስቶስ። አዳም እግዚአብሔር አምላክ አዳምን በገነት ከፈጠረው በኋላ አንድ ያዘዘው ትእዛዝ ነበረ። ያንን ትእዛዝ አፈረሰ አዳም። አዳም ያንን ትእዛዝ ከፈረሰ በኋላ እግዚአብሔር ለአዳም እንዲህ ነው ያለው። ተወዳጆች አዳም ሆይ የሞትን ሞት ትሞታለህ። ይሰማል? የሞትን ሞት ምን ትላለህ? ትሞታለህ። ፈለገ አትናቴዎስ የሚፈራው በነገራችን ላይ የሆኑ እዚህ ገባ የሚባል ፐርሶናሊቲ ያላቸው ሰዎች ተሰብስበው የሚያወሩትን ነገር አይደለም ብራዘር። ፈለገ አትናቴዎስ የሚፈራው የሞትን ሞት ነው። ከእግዚአብሔር መለየትን እኔ አልፈልገውም። አለቀ። ከእግዚአብሔር መለየትን ሰዎችን በንግግሬ ላስቀይም እችላለሁ፣ ልቆጣ